ይሄ ቲክቶክ ላይ የተሰራው ልዩነታቸውን ማሳየት ዛሬ ምን ላይ እንደደረሱ አይታችኋል አይደለ? አሁን ደግሞ ምን ላይ ነው እየተሰራ ያለው? መሬት ላይ ነው። ይሄ መሬትም ላይ መደገም ስላለበት በእርግጠኝነት ይሄ ቪዲዮ እያልኳችሁ አይደለም፣ ሀሳቡ ነው። ማንም ሰው ሊያነሳው ይችላል። ከዚህም በኋላ በደንብ መሰራት አለበትም ብዬ አስባለሁ። ግን መሬትም ላይ ያለው ላይ በደንብ የከተቱብን ሽብልቅ አለ ምናምን ሲሉ ሰምታችኋላ። ያ ሽብልቅ መሬትም ላይ ያለችው ላይ መግባት አለበት እና ቃለ ሕይወት ቤተክርስቲያን ይህን ስክሪን ላይ የምታዩት ቤኒን የተባለን ሰውን አልቀበልም ብላ ተናግራለች። ካውንስሉ ይመጣል ብሏል። የተዘረዘሩ ስህተቶች ብላ ቃለ ሕይወት ያወጣቻቸው 4 አንቀጾች አሉ። እዛው ቪዲዮ ላይ ያወጥቼዋለሁ። የገባችሁ ማየት ነው እና ሼር አድርጉት። እስቲ የሆነ ሰዎች ጋር እንዲደርስ አድርጉት። በተለይ ጴንጤዎች ጋር፣ የምታውቋቸው ጴንጤዎች ጋር ሁሉ ሼር አድርጉት። ሼር ይደረግ። እሺ አንድ ሾና ሄቡ እንኳን ደህና መጣችሁ። እሺ አንድ ሻት ሌዲስ ፈርስት ብዬ ነበረ። ሄቡ አታወራም። እንኳን ሰላም ቆየን። ምንድነው ፕሮፋይል ቀይረ ሌላ ሰው የመሰልከው? አይ ወሩ የጀግንነት ወር ነው፣ ለዛ ነው። ጭስ አድዋ ደረሰ፣ ደግሞ ልትፎክርብን ነው። ምን እናድርገው እንግዲህ። እንዴት ናችሁ? ሁሉ ሰላም? ወኔው የለም ስሙ ብቻ ይዘሽዋል። እኔ እኮ እንዳለ ታውቀዋለህ እንግዲህ። ማንገባበት የላለ ሰውየው። ስማ ቆይ አሁን ጌታ ቢመጣ በቲማቲም ቢሆን አሁን አትዋቀም። አይ አንተ ደግሞ ቲማቲም ቃሌት ነው መሰረተ ክርስቶስ የሰራሁትን ስራ አልሰራ። እሱን እኮ ነው ራሷ ቃለ ሕይወት የራሷ መንግስት ሆናለች። መሰረተ ክርስቶስም የራሷ መንግስት ሆናለች። ስንት መንግስት ነው ያለው አለ ቀለም። ከባድ ነው፣ በጣም ከባድ ነው። ይለያሉ እነዚህ ሰዎች። የአንቺ የምላስ ማላለጥ ደግሞ በጣም ደስ ይላል። እንዳዳለጠኝ እኮ የሌለችውን ቃለ ሕይወት አልኩ። ማነው መሰረተ ክርስቶስ አልኩ ነው ሙሉ ወንጌል አልኩ። አሁንም አዳለጠ። አሁንም እያዳለጠኝ ነው። ይምታቱብኛል። እኔ ምን እነሱ እኮ ምንም ቃል ሙሉ ይላሉ እንጂ እኮ ምንም የያዙት ነገር የለም እኮ። አሳቀቁልኛ ነው። ሙሉ ወንጌል ብለው ሙሉ ወንጌል አይቀበሉም። ወንጌላውያን ይላሉ፣ ወንጌላውያን ናቸው። ሁለት ላይ ነው። እንደዛ ነው። ዳጸ ዲኖሚኔሽን ደስ ይላል። ሄቡ አለሽ? በኮሜንት ነው የምታወሩ። ቃዶሽ እንደገባ ጆይን እንዳለ ገስት ይልካል። በጣም የሚመቸኝ ሰው እኮ ነው ጌታ። እሺ ቃዶሽ እንዴት ናችሁ? ሰላም ብያችሁ ልላችሁ ነው። እንዴት አለ? አለሁ ይመስገን አለን። ለምንድን ነው ዛሬ ደግሞ ቢኒን ፕሮፋይል ፒክቸር ላስቀመጥክ? በሰላም ነው? አይ ፕሮፋይል ፒክቸር አይደለም ያደረኩት፣ ግሪን ስክሪን ላይ ነው። ግሪን ስክሪን ነው ፈልገው። ትቀበለዋለህ ይህን ሰው? ማን ኦፍ ጋድ እንዴት አልቀበለው? ቢንጎ። እሺ ቀንዴ አንተ ትቀበለዋለህ? እኔን መጠየቅ ራሱ ሊያሳፍር ይገባል። አንተ ትቀልዳለህ። እንዴት እኔ ያልተቀበልኩት ማን ሊቀበለው ነው? ኧረ ስቀልድ ነው። እኔ አልቀበለውም። ኧረ ዝም ብዬ ነው። ኧረ አልቀበለውም። ድንገት ትቀልዳለህ አንተ። አይ የምሬ ነው። ዝም ብዬ እንትን ለማለት ነው። አልቀበለውም። ሲጀመርም የትኛውም የሚቀበል ሰው የለም። የኛው ሰውዬ የሚቀበል ሰው የለም። የሚቀበል ሰው የለም። አሁን ቃለ ሕይወትም መግለጫ አንተ እንዳልከው አውጥታለች። አንዳንዶችም እያወጡ ነው፣ እያወገዙ ነው። ምናልባት ካውንስሉ ነው ቃለ ሕይወትን ነው የምትቀበለው አንተ? ያው ካውንስሉ መግለጫ ሰጥቷል እንዴት እንደሚመጣ ምናምን ስለሱ ያወራው ነገር እኔ እንጃ፣ እሱን አላውቅም። ግን ካውንስሉን ትቀበለዋለህ?
ያው ካውንስሉማ አንድ ያደረገን ነው። ያው አንድ ሃይማኖት ያደረገን ነው። እሱንም እቀበላለሁ። አንድ ሃይማኖት አላረጋችሁም፣ ቤተ እምነቶች ናችሁ። አሁን ጥያቄው ካውንስሉን ለምሳሌ ይህን ሰው እንቀበለዋለን ቢል ካውንስሉ ትቀበለዋለህ? አንድ ካውንስሉም እንቀበላለን ብሎ ሊል አይችልም፣ እውቅና ሊሰጠውም አይችልም። ምክንያቱም እዛ ካውንስሉ አንዴ ልንገርህ፣ ካውንስሉ እኛ ማንቀበለውን ትምህርት አንዴ አይደለም ካውንስሉ ሊል አይችልም። አንዴ ማንቀበለው ብሎ ያስቀመጡት ትምህርት አለ። እሱን የሚያስተምር ትምህርት ነው። አንዴ ቃዶሽ እንደማመጥ ካውንስሉ እቀበለዋለሁ ሊል አይችልም ስላልከኝ አንዴ በየተራ ጋዜጣዊ መግለጫውን የሚሰጡልን ይሆናል። አስቀድሞ ጋዜጣዊ መግለጫውን እንዲሰጡልን ዶክተር ፓስተር ግርማ ቤካን ጋብዛለሁ። ሊመጡ በመሆናቸው የተሰማንን ታላቅ ደስታ እንገልጻለን። የፓስተር ቤኒን መምጣት በመለኮታዊ ምሪት ወደ ኢትዮጵያ እንደሚሆን የተነገረው ኡጋንዳ ባለችው ቤተክርስቲያን በፓስተር ሮበርት ካንጃ በሚመሯት ቤተክርስቲያን ውስጥ በምን አለ? በመለኮታዊ ጥሪ ነው አለ። ትቀበላለህ? የካውንስሉ ነው። ካውንስሉ ናቸው። ትቀበላለህ ወይ አንተ? ካውንስሉ ጋር እንደርሳለን። ትቀበላለህ? እኔ አልቀበለው መልኩ እኮ መለስኩልህ። አትቀበልም? በቃ አንዴ በተዘጋጀ ትልቅ ክሩሴድ ላይ እንደነበረ ይታወሳል። በዚህም መላው የወንጌላውያን አማኞች መምጣታቸውን በተመለከተ የሰሙ ደስታቸውን ሲገልጹ እንደነበረ ሰምተናል። ጥያቄ ባለመጠየቅ ስለተባበራችሁን መጀመሪያ ማነው ይሄ? ሐዋርያው ዘላለም። ስልጣኑ ምንድን ነው? አሁን ምንም የለውም ስልጣን። የካውንስሉ መሪ ነው። ምንም የለውም ይላል። አንተ አታውቅም እንዴ? አንተ ተረጋጋ እንጂ አልተመረጠም። ሲጀመርም ካውንስሉ መሪ ነው ትላለህ እንዴ? እሺ አልተመረጠም። አውጣ ከተመረጠ በማስረጃ። እሺ በጽነት ቀርቦ ነበር። በእርግጥ በመረጃ የምናወራ ሰዎች ነን። ያዝም ብላ ቤቲ የታወቀ ነው። እኔ ፍልስፍና ጠይቅ ከማርች 27 በፈረንጆች ወደ አበሻ መለወጥ ትችላላችሁ። ማርች 27 ሚቲንግ ወይንም ስልጠና ሙሉ ቀን ይኖረናል። አርብ ማለት ነው። ከዛ በመቀጠል 2 ቀን ክሩሴድ መስቀል አደባባይ ላይ ይኖረናል። ከዛ የሚቀጥለውን ቀን ስፔሻል ሚቲንግ ካላቸው እነኛም ፕሮግራሞች ይጨርሱና ይሄዳሉ ማለት ነው። በእነኚህ ቀኖች ከዛ ቀደም ብለው የሚመጡ መጀመሪያ ከተማ አቀፍ የሆኑ ቱሪዝም ፓርት ላይ ቪዲዮውን ካያችሁት እዛ ገብታችሁ ብታዩት ነው ደስ የሚለኝ። እዚህ ጋር አሳልፈው አሁን ምንድነው እያሳየህን ያለው? እናስጎበኛለን ያሉትን ግድብ ነው የሚያስጎበኙት። እየደረሰ ነው። ምንድነው እየደረሰ ያለው? ኦኬ አልገባኝም። ኦኬ እኮ ስማ፣ ካልገባ መስማት እኮ በሁለተኛ ደረጃ ይኸው ስማ፣ እኛ ሀገር ላይ የተለመደ ስርዓት አለ። እሺ ጋዜጣዊ መግለጫ ላይ ቤቲ የተባለች ጋዜጠኛ ጥያቄ ጠይቃ ነው። እሺ ምን ብላ ጠይቃ ነው? ሁሉም ሰው አይቀበለውም፣ ይህንንስ እንዴት ታዩታላችሁ ብላ ጠይቃ ነው። መልሱን ስማ። ይሄ ምንድን ነው? ሰዎች በግላቸው ወይንም በግሩፕ ተነስተው እከሌ ስህተት ነው እከሌ እውነት ነው የሚሉበት አሰራርና አካሄድ የተለመደ ነው። አሁን ባለን ኤክስፒሪየንስ እንደምታውቁት የቢሊግራም ፕሮግራም በወንጌል አማኞች ካውንስል በኩል የተደረገ ነው። ምን አለ ቃዶሽ ወንድማችን እየሰጠ ያለው እና ቤኒሂልና የሚመጣው የትኛው ነው? ቤኒሂል አይደል እንዴ? እሺ እሱ ያወራው ስለማን ነው? ኦኬ አይ ብስጀመር ልንገር አንዴ ቆይ አንድ ሐዋርያው ዘላለም ቆይ ሲጀመር አትንገረኝ አንተ። ምን አይነት ውሸት ነው የምትዋሸው? እዚህ ጆሮአችን ስር ቤሊግራም እኮ ነው። ቤሊግራም ቤኒሂል የተባለው ፓስተር
ቆይ እሺ አውጣ ወዳጅ መልስ ወደኋላ ቤኒን የተባለው ፓስተር ወደኋላ መልስ ወደኋላ መልስ። እሺ ነገር ግን አሁን ባለን ኤክስፒሪየንስ እንደምታውቁት የቢሊግራም ፕሮግራም ቢሊግራም ሰምታለ ፕሮግራም ነው እሱ ሰውዬ አይደለም። አንተ ምን ሆነ ነው? አይደለም ቢሊግራም ነው ብሎ ያለው። ቢሊግራም ደግሞ ራሱን የቻለ አሁን ኦልሬዲ ሞቷል። የሆነ ሰዓት መጥቶ ነበር ኢትዮጵያ ኦፍ ኮርስ። እሺ ሞቷል እና ደግሞ ቆይ ሞቷል። እሺ ችግር የለውም። ቆይ እንደያዘው አንድ ቃዱሽ ሞቷል። ስለ ሞተ ሰው ነው የሚነግረን እና የሞተው ሰው መቼ ነው የሚመጣው? እንስማ። ካውንስል በኩል የተደረገ ስለዚህ ካውንስሉ የሁላችንም ጥላ ነው እና የወንጌል አማኞች አሁን እየገባንበት ያለ መንገድ አለ ማለት ነው። በወንጌል ላይ በተመስገን አማኙን ሁሉ ወደ አደባባይ በሚያወጣና ወንጌል በሆነበት ነገር ላይ ሁላችንም ተባባሪ ነን፣ ተሳታፊ ነን። ስለዚህ ይሄ ፕሮግራም የሆኑ ግሩፖች የሆኑ አቅጣጫዎች ሳይሆን ፕሮግራሙ የወንጌል አማኞች በሙሉ ነው። ወንጌል የቱ ፕሮግራም ቃዶሽ አልነገረም እኮ እኔም እስካሁን እየጠበቅኩ ነው። እስቲ አልነገረም እኮ አረበናት ማርች ላይ ይዘጋጃል በመስቀል አደባባይ የ2 ቀን ከዛ ቀን ቀድሞ የፓስተሮች ከዛም በኋላ ልክ ደግሞ ከመስቀል አደባባይ የ2 ቀን ፕሮግራም በኋላ ደግሞ ሚቲንግ ይኖራል። አብረው ለሚመጡ ደግሞ የቱሪዝም ነገር ስለሚኖር ግድቡን እናስጎበኛለን ብሎ እየተናገረ ያለው ለሞተ ሰው ነው። ኦኬ አይ ምናልባት እኔ አሁን ይሄን መግለጫ ሲጀመርም አልሰማውም። አንዴ ላውራ እሺ በቃ ካልሰማ ካላወቅ ላውራ ይላል እንዴ። አካካድ ደግሞ ሲያስጠላ ሽምጥጥ ያለ ክደት ትክዳለህ። አላቅም ከሆነ አላቅም ነው፣ አልሰማውም ከሆነ አልሰማውም። ሽምጥጥ አድርገህ ትክዳለህ። በጌታ ስም አንዴ ድል ስጠኝ። አንደኛ ምናልባት ይሄ ሰው ሚዩት አድርግ። በካውንስሉ መምጣቱን ትቀበላለህ? በካውንስሉ አልመጣም ብለህ ነበር። ይኸው በካውንስሉ ነው የመጣው እና ደግሞ ካውንስሉ የወንጌላውያን ጥላ ነው፣ ሰው ወንጌላውያን ናቸው ያመጡት እያለ ነው። ትቀበላለህ ካውንስሉ እንዳመጣው? ኦኬ እኔ አሁን ካውንስሉ እንዳመጣ ምንም ማስረጃ የለኝም። አንተ አሁን ምንም ማስረጃ አላቀረብክም። ሐዋርያው ዘላለም እሺ ቆይ አንዴ ልንገርህ። ቆይ እሺ ሐዋርያው ዘላለም ሲጀመርም የእሱ አስተምሮት በካውንስል ውስጥ ተቀባይነት የለውም። ምክንያቱም የእምነት ቃል አራማጅ ነው። እንደገና ደግሞ ብዙ የሚያስተምሩ አንዳንድ አስተምሮች አሉ። ስለዚህ አንቀበልም ብሎ እነሱ ራሱ ለጥፈዋል። ከፈለግ ላሳይ ይችላለሁ። አሳይ። የቃል ህይወትን አልፈልግም እኔ አለኝ። አሁን የሐዋርያው ዘላለምን አንድ ያሳይኝ። ሐዋርያው ዘላለምን ካውንስሉ አይቀበለውም ያልክበትን። ሐዋርያው አይቀበልም አላልኩም፣ ሰምተኛል። የእሱን አስተምሮት አይቀበሉም። ምክንያቱም እሱ አንዳንድ የሚያስተምሩት የስተት አስተምሮች አሉና እነዛ ደግሞ በካውንስል ከፈለግ ቃል በቃል ተጽፏል፣ ላሳይ ይችላለሁ። የእምነት ቃል ይሄኛውን ደግሞ እሱን ያስተምራል። ፕሮስፔሪቲ ጎስፕል ሐዋርያው ዘላለም አሁን ያለበትን ፖዚሽን ቆይ ላውራ። እነሱ የሚያስተምሩትን አስተምሮት እኮ ነው ካውንስል አይቀበልም ብዬ የምለው። ሁሉንም አያጠቃልልም። ካውንስሉም ይሄን በተመለከተ ምን የሚሰጠው መግለጫ የለም። አንዳንድ እነዚህ የሐዋርያ ዘላለም የሆኑት አንዳንድ ሐሰተኛ አስተማሪዎች መግለጫ ከሰጡ ነው እንጂ ምንም የተረጋገጠ መግለጫ የለም። ያው ቃልወትም አንቀበለውም ብላ መግለጫ ተሰጥታለች። እንደገና ደግሞ ካውንስሉም ከሱ የሚጠበቀውን ይሰጣል ብዬ ተስፋ አደርጋለሁና አንተ እያሳየ ያለው ምንም ካውንስሉ ሐዋርያ ዘላለም ለካውንስሉ ታጭቶ ነበር አልነበረም? ማንም እኮ ሊታጭ ይችላል እኮ። መታጨትና መመረጥ እኮ ማንም ሊታጭ አይችልም። ማንም ሊታጭ አይችልም። ካውንስሉ እሺ በቃ ስማ፣ ካውንስሉ ለምሳሌ ሐዋርያው ዘላለም በትምህርቱ ማይቀበለው ከሆነ ምራኝ ብሎ ሊያጨው ይችላል አይደለም? አይ እንደዛ አይደለማ። ምናልባት ካውንስሉ እንደማይቀበል የእሱ አስተምሮት እንደማይቀበል ከፈለክ ላሳይ ይችላለሁ፣ በእጄ በጣቴ እየነካው ማለት ነው። አሳይ እዮባ ይሰማል ወይ? ይሄ መግለጫ የሚደረግበት ጊዜ ማለት ነው። ሐዋርያው ዘላለም እኮ የካውንስሉ የሆነ ፖዚሽን ያለው ምንም ካውንስሉ ውስጥ ምንም ፖዚሽን አልነበረውም። ሐዋርያው ዘላለም ካለ አሳይኝ እስቲ። አልነበረውም፣ ምንም ፖዚሽን አልነበረውም። ካለ አሳይኝ። ቃል ችግር የለውም። አንዴ እኔ እሱን አመጣልሃለሁ። አሁን ማስረጃህን እሺ አመጣለሁ። እኔ ማስረጃዬን
ከሆነ ዮባ እየተሰማን አይደለም። እያወራሁ አይደለም፣ እየጠበቅኩ ነው። አንተ እየተጠበቅ ነው። ጭስ ፒሲ ተዘግቶ ነበር፣ እየከፈትኩ ነው። ቆይ አንዴ። ችግር የለውም፣ ክፈት። እና ሁሉ ሰላም ነው ዮባ? ድምጽ አይሰማም ማለት ነው። መልካም ታላቁን አደራ በመወጣት ብዙ እያገለገሉ ይገኛል። ሐዋርያ ዘላለም ጌታቸው በአሁኑ ጊዜ የጥበብ ህብረት ኮሌጁ ዋና ፕሬዚደንት በመሆንና በማስተማር ስራ ላይ እያገለገሉ ይገኛል። የኮሌጅም ዲን ነው፣ መሪ ነው። እሺ ቀጥል። አንተ ማስረጃ አንተ እስከዛ አንተሽ ምን አልከኝ? ድምጼ ታፍኗል፣ የምርጫ ወቅት አሰማለሁ እያልኩ ነው። የማ ድምጽ ነው የታፈነው? የኔ ድምጽ አይ ከራሴ ከስልኬ ነው መሰለኝ። የማይዞ ስሙ ዋና ፕሬዚደንት በመሆንና በማስተማር የቤተ ክርስቲያን መሪዎች ሆነው እያገለገሉ ይገኛል። ሐዋርያ ዘላለም ጌታቸው በአሁኑ ጊዜ የጥበብ ህብረት ኮሌጁ ዋና ፕሬዚደንት በመሆንና በማስተማር ስራ ላይ እያገለገሉ ይገኛሉ። ከዚህም በመቀጠል ሐዋርያ ዘላለም ጌታቸው ከዛሬ 10 ዓመት በፊት ባለራዕይ አይሙት በሚል ከእግዚአብሔር ምሪትንና ድምፅን በመቀበል የኢትዮጵያ ቪዥነሪ አብያተ ክርስቲያናት ህብረትን በመመስረት መስራችና ባለራዕይ እንዲሁም የወቅቱ የኢትዮጵያ ቪዥነሪ አብያተ ክርስቲያናት ህብረት ፕሬዝዳንት በመሆን እየመሩ ሲሆን ህብረቱ ከተመሰረተበት ጊዜ ጀምሮ ብዙ ወጣት ባለራዕዮችን በገንዘብና በቁሳቁስ በመደገፍ ይኸው አሁንም ሌላ ስልጣን እሺ አገኘ። ካውንስል እኮ ራሱ ይቻለ ሁለቱ ቶቶ አንተን ማንጣት ዝም ብለህ ቆይ እኔ እየፈለኩልህ ነው። ቆይ አንዴ አንተ እንደሰማችሁት ምንድነው ያሳየከው ቪዲዮ ዳርክ ነው። ቪዲዮ ያሳየከው አይ አይደለም፣ ድምጽ ነው፣ በድምጽ ነው። ቤኒን የተባለው ሰው የሚመጣው በካውንስሉ አማካኝነት ነው ብሎ ሐዋርያው ዘላለም መግለጫ ላይ ተናግሯል። ሐዋርያው ዘላለም እየዋሸ ከሆነና ካውንስሉ ሳያመጣው ማለት በካውንስሉ ስም እየነገደ ከሆነ መናገር ያለበት ካውንስሉ ነው እንጂ እንደ ቃዱሽ ያለ ተራ ሰው አይደለም። ምክንያቱም ሰውየው በወንጌላውያን ህብረት ውስጥ ስልጣን ያለውና ተደማጭነት ያለው ሰው ሐዋርያው ዘላለም ማለት ነው። እና ከሜዳ ተነስቶ ካውንስሉ ነው ያመጣው ሊል አይችልም። እና አሁን ችግሩ የገጠመው ምንድነው? ቃለ ሕይወት ቤተክርስቲያን ስለዚህ ሰውዬ መግለጫ ወጣች። ምን ብላ መግለጫ ወጣች? ቤኒን ስውት አስተምሮች ወይም ልምምዶች አሉት። ለምሳሌ የብልጽግናና የጤና ወንጌል ሰባኪ እንዲሁም የእምነት እንቅስቃሴ አራማጅ ነው፣ አልቀበለውም አለች። አንደኛ ሐሰተኛ ፈውሶችን በማድረግ የሚታወቅ ሰው ነው አለች። ሁለተኛ ማለት ያልታመመ ሰው ታመመ እያለ አይነት ነገር ማለት ነው። ሶስተኛ ላይ ደግሞ ብዙዎችን ያሳተ ሐሰተኛ ትንቢቶችን ይናገራል አለች። ያልተደረጉና ብዙ ጊዜ ይቅርታ ይጠይቃል አሉ። እሺ ሐሰተኛ ደግሞ ትምህርቶች አሉት። ለምሳሌ እኛ ትንንሽ እግዚአብሔሮች ነን፣ በምድር ምንመላለስ ትንንሽ መሲዎች ነን ይላል ብላ ሌሎችንም ዘረዘረች ማለት ነው። አራቱን ምክንያቶች ጠቀሰችና ይሄ ሰው
ኢትዮጵያ ውስጥ መጥቶ በሚያደርገው ነገር እኛ አንቀበለውም አለች። ማ ቃለ ሕይወት ወቅታዊ ርዕሰ ጉዳይ ከኢትዮጵያ ቃለ ሕይወት ቤተክርስቲያን የተሰጠ መግለጫ። በኢትዮጵያ ቃለ ሕይወት ቤተክርስቲያን የዕቅበተ እምነት ክፍል ተዘጋጅቶ በብሔራዊ ቦርድ የጸደቀ ይላል። ዕቅበተ እምነት ክፍል አለ፣ እሱ ነው ያቀረበው። ከዛም ቦርዱ አጽድቆት የተሰጠ በቤተክርስቲያን ደረጃ የተሰጠ መግለጫ ነው ማለት ነው። ይሄ ሰውዬ ሐሰተኛ ነው ብላለች። አሁን ቃለ ሕይወትን የሚቀበል ሰው ወይም ከቃለ ሕይወት ጋር ህብረት አለን የሚል ሰው ይህን ሰውዬ አይቀበልም። ይህን ሰውዬ ያመጡ ሰዎች ደግሞ ወደ ኢትዮጵያ መምጣቱ ራሱ መለኮታዊ መሪት ነው እያሉን ነው። ላሰማችሁ። እንደው የሚያደርገውንም ይበዛው ሰውየው But when the Lord talks to me, I obey Him. It's just that simple. There's nothing more to it. Are you ready, guys? Take it! Take it! Take it! Take it! Join hands quick. Join hands, I said, quick. Take the anointing! በየተራ ጋዜጣዊ መግለጫውን የሚሰጡ ይሆናል። የኔ ሱፍ እኮ ምን እንደሚሰራ ነው ግራ የገባኝ። እኔ በሱፉ ነው የሚጥለው ሰውየው፣ በሱፉ ያስተኛዋል ማለት ነው። በግራ በቀኝ ያሉትን ሰላም 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 ነው የሚላቸው፣ ያጋድማቸዋል። እና ሐሰተኛ የፈውስ እንትኖችን ያሳያል ብላ ቃለ ሕይወት ከሰዋለች። ቃለ ሕይወት ቤተክርስቲያን ከሰዋለች፣ አልቀበልም ብላለች። እና ከጠቀሰችው ነገር አንዱ ይሄ ሐሰተኛ ፈውሱ ነው ማለት ነው። ከዛን ደግሞ ወደ ኢትዮጵያ እንዲመጣ ያደረጉ ሰዎች እና ኮሚቴ አለ እሱን ለመቀበል ማለት ነው። እዚህ ትልቅ እንትን ነው ዝግጅት ሲያደርጉ የከረሙት ማለት ነው። እና በልዩ ሁኔታ ማለት ነው የሆነ ትልቅ ነገር እየመጣላቸው እንደሆነ እንዳልክም የኮሚቴው አባል ነው። እሺ እንዳልክ ደግሞ ማለት ነው ያ ኢንዶሚ ነች። ተው አንድ ኢንዶሚን እንዳይሆን። አዎ ኢንዶሚ እሱን እኔ እንጃ በማይቋረጥ ንግግር መግለጫ ሲሰጥ የነበረው እቀበለዋለሁ ስትል ያው ዝም ብሎ እንትኑን ስለሚፈልግ የአቴንሽኑን ስለሚፈልገው ሲቀባጥር ነው እንጂ የለም እዚህ ጋር። ለማንኛውም አላውቅም። እሱን ኮሚቴ ማድረግ ከጀመሩ ሰው እንዳጠራቸው ማሳያ ነው። ጋዜጣዊ መግለጫውን እንዲሰጡልን ዶክተር ፓስተር ግርማ ቤካን ጋብዛለሁ። በነገራችን ላይ ጋዜጣዊ መግለጫ ማንም ሰው ዝም ብሎ ጋዜጣዊ መግለጫ ብሎ አይሰጥም። ሚዲያ ለመጥራት ራሱ ፈቃድ ያለው ተቋም መሆን አለበት። በዚሁ አጋጣሚ ቃዶሽ አሰራሮቹን የምታውቃል መሰለኝም። ዝም ብሎ ተራ ሰዎች ሰብሰብ ብለው ጋዜጣዊ መግለጫ እንሰጣለን አይሉም። እሺ ሚዲያዎችን ስጠራ ራሱ ህጋዊ ተቋም መሆን አለበት። መንግስት የሚያውቀው ህጋዊ ተቋም መሆን አለበት ጋዜጣዊ መግለጫ ለመስጠት ማለት ነው። እሺ እንስማ። በመሆናቸው የተሰማንን ታላቅ ደስታ ጋዜጣዊ መግለጫውን የሚሰጡልን ይሆናል። አስቀድሞ ጋዜጣዊ መግለጫውን የሚሰጡልን ዶክተር ፓስተር ግርማ ቤካን ጋብዛለሁ። ሊመጡ በመሆናቸው የተሰማንን ታላቅ ደስታ እንገልጻለን። የፓስተር ቤኒን መምጣት በመለኮታዊ ምሪት ወደ ኢትዮጵያ እንደሚሆን የተነገረው ኡጋንዳ ውስጥ ያለች አንድ ቤተክርስቲያን ውስጥ በመለኮታዊ ምሪት ኢትዮጵያ ውስጥ እንደሚመጣ እየሰማችሁ ነው። እሺ አንዴ ራሴ ላጠልቅ። በመለኮታዊ ምሪት ነው የሚመጣው አሉን። እሺ በመለኮታዊ ምሪት ሲመጣ ማትቀበሉትስ ነገር ነው። አንድ ሺህ አጠልቀኝ እስቲ። ኦኬ አገኘሁት። በመለኮታዊ ምሪት ነው የሚመጣው ተብሏል። እሺ እንቀጥል። ባለችው ቤተክርስቲያን በፓስተር ሮበርት ከአንጃ በሚመራት ቤተክርስቲያን ውስጥ በተዘጋጀ ትልቅ ክሩሴድ ላይ እንደነበረ ይታወሳል።
በዚህም መላው የወንጌላውያን አማኞች መምጣታቸውን በተመለከተ የሰሙ ደስታቸውን ሲገልጹ እንደነበረ ሰምተናል። ምን አለ? መላው የወንጌል አማኞች መምጣታቸውን ሲሰሙ ደስታቸውን ሲገልጹ እንደነበረ ሰምተናል። መላው የወንጌል አማኝ ደስታውን ከገለጸ አሁን እዚህ አይ እኔ አልቀበለውም ደስተኛ አይደለሁም ካልክ የወንጌል አማኝ አይደለም ማለት ነው። እኔ ደግሞ አንተ እዚህ ቲክቶክ ላይ ያለ ተራ ሰው ከምሰማ ያኛውን ሰው ብሰማ የተሻለ ነው። ምክንያቱም ከአንተ የተዋኑ ተመርጦ የተቀመጠ ስለሆነ ማለት ነው። ከነሱ አንጻር እናንተ የተራ ተራ ትሆኑና ሀሳባችሁም ከግለሰብ ያላለፈ ይሆናል። እነዛ ግን ቢያንስ የሚወክሉት ህዝብ ስላለ እነሱን መስማት የተሻለ ይሆናል ማለት ነው። ጥያቄ ባለመጠየቅ ስለተባበራችሁን መጀመሪያ ያው ቤቲ የታወቀ በእንትኖቹ ግን ቀልድ አያውቁም። ጥያቄ ባለመጠየቅ ስለተባበራችሁን ምናምን እያለ እየቀለደ ነው እንጂ ይሄ ሰውዬ ቀልድ ነው ሳቁ ብሎ መጀመር አለበት። ዝም ብሎ ብቻውን ስቆ ጨረሰው ብቻውን ስቆ ጨረሰውና ቀልድ ብታውቁ ጥሩ ነው። እሺ እኔ ፍልስፍና ጠይቀናለች ብዬ ነበር። እሷ ሰዎች ይቀበላሉ ወይ ብላ የጠየቀች። ፓስተር ቤኒ የሚመጡበት ቀን ኦልሬዲ ተወስኗል። የተወሰነው ከማርች 27 በፈረንጆች ወደ አበሻ መለወጥ ትችላላችሁ። ማርች 27 ይደርሳሉ። የሚቀጥለውን ቀን የፓስተሮች ሚቲንግ ወይንም ስልጠና ሙሉ ቀን ይኖረናል። አርብ ማለት ነው። ከዛ በመቀጠል 2 ቀን ክሩሴድ መስቀል አደባባይ ላይ ይኖረናል። ከዛ የሚቀጥለውን ቀን ስፔሻል ሚቲንግ ካላቸው እነኛም ፕሮግራሞች ይጨርሱና ይሄዳሉ ማለት ነው። በእነኚህ ቀኖች ከዛ ቀደም ብለው የሚመጡ መጀመሪያ ከተማ አቀፍ የሆኑ ቱሪዝሞች አሉ። ግድቡንም ቅድም ፓስተር ካያንጃ እንዳነሳው ግድቡንም ለማየት የሚፈልጉ ካሉ እኔ እቺ ፓርት በጣም ነው የገደለች። ማርያም ከተማውና ኮሊደር ልማቱንና ግድቡን ነው ማሳየት የሚችሉት። መንፈሳዊ እሴት የሚባለው ነገር ይሄ ነው። መንፈሳዊ ልምምድ፣ መንፈሳዊ የሆኑ ነገሮች ቪዲዮ ላይ እንትን ስላልኩት እዚህ ላይ አላወራውም። ቪዲዮ ላይ ሄዳችሁ ማየት ትችላላችሁ። ያንንም ኦርጋናይዝ የምናደርግ ይሆናል ማለት ነው። በሁለተኛ ደረጃ እኛ ሀገር ላይ የተለመደ ስርዓት አለ። ይህም ምንድነው? ሰዎች በግላቸው ወይንም በግሩፕ ተነስተው እከሌ ስህተት ነው እከሌ እውነት ነው የሚሉበት አሰራርና አካሄድ የተለመደ ነው። እሺ ይሄ ጥያቄ ለምንድን ነው ማነው ይሄን መልስ የመለሰው? ለምንድን ነው ጠያቂዋ ፓስተር ቤኒን ብዙ ሰው አይቀበለውም ማለት ሁሉም ሰው አይቀበለውም እና ይሄ እንዴት ይታያል የሚል ጥያቄ ጠይቃ ነው። ስለዚህ ምን እያለ ነው? በሀገራችን አንድ የተለመደ ነገር አለ። በግሩፕ ሆነው ሰብሰብ ብለው ይደግፋሉ፣ ሰብሰብ ብለው ይቃወማሉ። እውነትን አያመለክትም ነው መቃወማቸው። የግሩፕ ጸብ ነው። ግን አሁን ባለ ኤክስፒሪየንስ እንደምታውቁት የቢሊግራም ፕሮግራም በወንጌል አማኞች ካውንስል በኩል የተደረገ ነው። ስለዚህ ካውንስሉ የሁላችንም ጥላ ነው እና የወንጌል አማኞች አሁን እየገባንበት ያለ መንገድ አለ ማለት ነው። በወንጌል ላይ በተመሰረተ እምነት ቃዶች ላጣልሽ በሙድ ወጣሽ ማስረጃ እመጣለሁ። ይመች ሲጀመር ምን ሰው ቤት ልክ ጆይን እንዳልክ አትላክ። እሺ ሐሳብ ስማ መጀመሪያ ዝም ነገርየው ላይ ያነበብኩት ያየሁት ነገር አለ የለም ቢጠየቅስ ምን መልሳለሁ ምናምን ኦኬ አውርደሹ ነው እሺ የሚለው መጀመሪያ ማወቅ ዝም ብሎ አይላክ መስማት ያስፈልጋል። ወንጌል አማኙን ሁሉ
ወደ አደባባይ በሚያወጣና ወንጌል በሆነበት ነገር ላይ ሁላችንም ተባባሪ ነን፣ ተሳታፊ ነን። ስለዚህ ይሄ ፕሮግራም የሆኑ ግሩፖች የሆኑ አቅጣጫዎች ሳይሆን ፕሮግራሙ የወንጌል አማኞች በሙሉ ነው። ወንጌል አማኞች ነው። ይሄን በቃ መለሰው ሰውየው ደምድሞት ማለት ነው። ምን አለ? የወንጌል አማኞች ጉዳይ ነው፣ የወንጌል አማኞች ፕሮግራም ነው አለ። የእኛም ጥያቄ እዚህ ጋር ነው። የወንጌል አማኞች ፕሮግራም ከሆነ ቃለ ሕይወት ቤተክርስቲያን ብድግ ብላ ይህን ሰውዬ አልቀበልም ለምን ልትል ቻለች? ይኸው የቤተክርስቲያኒቷ ቲተር ያለበት መግለጫ ይኸው አልቀበልም 4 ነጥቦች አንስታ ሰውየው ሐሰተኛ ነው፣ የብልጽግና ወንጌል ሰባኪ ነው፣ ሐሰተኛ ፈውሶችን እንትን ይላል፣ ሐሰተኛ ትምህርቶች አሉት እና ሐሰተኛ ትንቢቶች አሉት ብላ 4ቱን ነገር ጠቅሳ አልቀበለውም እንዳይመጣብኝ ብላለች። በአንድ በኩል ደግሞ የወንጌል አማኞች እንግዳ ነው ሲመጣ ሸብረብ ብለን ነው የምንቀበለው። 2 ቀን ነው የመጀመሪያ ቀን ፓስተሮች ሚቲንግ ይኖረናል፣ ስልጠና ይኖረናል፣ ያሰለጥነናል እያሉ ነው። ሰማ አሁን ሰውየው እንዴት እንደሚፈውስ አይታችኋል። በሱፉ ነው እና ከዛን አሰልጥኗቸው እዩ ጩፋ ካራቴው ላይ ሱፍ ሲጨምርበት የሱፋን ላሳያችሁ። አንድ የሱፋን እንያት። የሱፋን ፓርት ስትታይ But when the Lord talks to me, I obey him. It's just that simple. There's nothing more to it. My God! Are you ready, guys? Take it! Take it! Take it! Take it! Put hands quick. Join hands, I said quick. Take that on it! በየተራ ጋዜጣዊ መግለጫውን የሚሰጡ ይሆናል። አይታችኋል ሰውየው ምን ሲያደርግ እንደነበረ በእንትኑ ሲፈውስ ማለት ነው። ሲረፈርፋቸው ነበር። አሁን እነ እዩ ጩፋ፣ ነቢይ ሄኖክ፣ እስራኤል ዳንሳ ምናምን አንጡልኝ እዚህ ያሉትን ማለት ነው እንዳለ አሁን በፊት በነበራቸው ላይ ኮት መወርወር ደግሞ ሲጀምሩ እዩ ጩፋ እየመታ ካራቴ እያነሳብህ በኮት ይጥልሃል። ህልም ነው የሚሆንብህ በቃ። እና ስልጠና አላቸው ፓስተሮቹ፣ ስልጠና አለን ብለዋል። እሺ አንዴ ቆይ ኔትወርክ ነቢያቶቹ ጥርቅምቅም ውጪ በብዛት የሚቀበሉት ሰዎች የሉ። ለዛ ነው ይሄን ያህል ፍጭት ውስጥ እየገቡ ያሉት ማለት ነው። ያው ቃለ ሕይወት ምንም ቢሆን ወይ እሺ የካውንስሉ አባል እንኳን ባትሆን ምን ያክል ጴንጤዎችን እንደምትቃወም ታውቃላችሁ አይደል? ምን ያህል ለጴንጤ ያላትን ጥላቻ ታውቃላችሁ። እሱን ለማወቅ ደግሞ ማንም ጋር መሄድ አይጠበቅም። አማን ሻሎም በቂ ነው። ትናንትና 100 ዓመት የሞላው ምናምን ነገር እያለ ሲያወራ የነበረ ያው ከቤተ እምነቱ የወረሰው ነገር ነው ማለት ነው። እሺ መሳይ የሚል አካውንት ሰላም ብለናል። እሺ መሳይ ኢዮብ ሚካኤል እንዴት ነህ? እግዚአብሔር ይመስገን። አንተ ሎዛ ተስፋዬ ከየት ቤተ እምነት ነው? አንድ ነገር ብቻ ላውራ። አማን ሻሎም ቃሉ ቆይ አይ አማን
ቃል ሚዩት ሙስሊም አድርግ ነበረ እና ቃሉ እሱን ልነግረው ነበረ። ሚዩት አድርግ ያውቃል። ሚዩት አድርግ። እሺ መሳይ ከየት ቤተ እምነት ነህ? እኔ እንኳን ኦርቶዶክስ ተዋህዶ እምነት ተከታይ ነኝ። ኦኬ አጋጣሚ ሳይ በጣም ስላስገረመኝ ያው ትምህርትም እንዲሆነን ለሁሉም እያደረክ ያለውን ነገር በጣም ለማመስገን እና መልካም ስራ ስለሆነ በዚሁ እንድትቀጥል የሚል ሀሳብ ለመስጠት ነው። ምክንያቱም እግዚአብሔርን ያከበሩ ይመስላቸዋል እንጂ ያው እግዚአብሔርን እንደ እግዚአብሔርነቱ ስላላከበሩት ለማይረባ አእምሮ አሳልፎ ሰጣቸው የሚለው ነው የወንጌል ጥቅስ ስላለ ምን ያህል እንግዲህ ከራሳቸው ጋር እንዳልሆኑ እያየን ያለ ነውና ይህን ለማለት ነው። እግዚአብሔር የጠበቀ ቴንኪው። በጣም አመሰግናለሁ ኢዮብ ዘሚካኤል። እሺ እሺ አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ቃዱሽ አመጣ ማስረጃውን። እንትን አላልኩም ታውቃለህ። እሺ ትልቁ ላይ ላድርግ። ቆይ አንዴ ብቻ ትልቁ ላይ አድርጌ ያለው ቆይ እስካሁን ታዲያ ምን ረጅም ሰዓት ሆነህ እኮ ነፍሳችን ተጨነቀች እኮ ፓፓ። ምን ሆነህብን ነው? ከሌለም የለም በለን። እኛ አንተም ብትጨነቅ እኛ ደስ አይለንም። የለም ካልክ ያበቃል በቃ። ጊዜያችን ማትጨነቅብን አሳያለሁ። ቆይ ሌላ ጊዜ ችግር የለም እልክልሃለሁ ነው። አሁን ማግኘት አልቻልኩም እና ለዛ ነው እንትን ያልኩ አለ። ብቻ የሆነ ሰዓት የት ነበር ያስቀመጥከው? ፒሲ ውስጥ ነበረ ግን ፈልጌ ያጣሁን ለማግኘት አልቻልኩም። ለዛ ነው። በምን መልኩ ነው ያስቀመጥከው? ግን አንድ ነገር ልንገርህ። በምን መልኩ ነው ያስቀመጥከው? ቆይ ከአንድ ነገሩ በምን መልኩ ነው ያስቀመጥከው? ፒዲኤፍ ነው? ኖ አይ አይደለም። ለመፈለግም ቀላል ስለሆነ ነው። ፒዲኤፍ ከሆነ በስሙ ሰርች ስታደርገው ይመጣልሃል። አዎ እኮ በተደጋጋሚ እኮ በቃ ሰርች አድርገው ያመጣል በስሙ። ኧረ እባክህ እምቢ አለ። ስለ ሐዋርያው ዘላለም ማን ነው በፒዲኤፍ ደረጃ ያወጣ? እዚህ ጋር አሉ ግን ፈልጌ እምቢ አለኝ። ሳገኝ እንትን እላለሁ፣ ችግር የለውም። እሺ ቆይ አንዴ። በፒዲኤፍ ደረጃ ያወጣው ምንድን ነው? ካውንስሉ ነው? አዎ ካውንስሉ ነበርና ያወጣው ጽሁፉን። ኦፍ ኮርስ የማይቀበሉ ትምህርቶች አሉና ይሄ ደግሞ ቤኒሄል እዛ እነሱ የማይቀበሉ ትምህርቶችን የሚያስተምር አስተማሪ ነው። በተለይ የእምነት ቃል እንደገና ደግሞ ትናንሽ እግዚአብሔሮች ቅድም ብለህ እንዳልከው ያ ደግሞ በካውንስል ውስጥ ተቀባይነት የሌለው ትምህርት ነው። በዛ ምክንያት ምናልባት ታዲያ እነዚህ ኬታ ምተው ነው እንደዚህ ያሉት? ምናልባት እኔ እንጃ ሊሆኑም እነሱ እንደዛ ሊሉም ይችላሉ። ግን እስካሁን ካውንስል ቤኒሄልን በተመለከተ ምን የሚያወጣው መግለጫ የለም። እንደገና ደግሞ አንዳንድ ቤተክርስቲያንም ደግሞ እንደ ቃል አንዳንዶችም በካውንስሉ ነው የመጣው አለ እኮ ሐዋርያው ዘላለም። ሐዋርያው ዘላለም ቪዥነሪ ቤተክርስቲያን ፕሬዚዳንት ነው እኮ ነው እሱ። ኦፍ ኮርስ አይደለም ቪዥነሪ እሱ ስልጣኑ ነው። ቆይ አይ አይደለም ቪዥነሪ ምንድነው ስልጣን እንዳለው እናውቃለን። አልሰማኝም። ካውንስሉ ነው ያመጣው አለን ያልኩህ እኔ ሰማሁ። ካውንስሉ አመጣ የሚለውን አሳይኝ። የሰማሁ ነው ቃዱ። ኦኬ ካውንስሉ አመጣ የሚለውን አሳይኝ። ይኸው እንዴ ምን ሆነ ነው? አሰማም እንዴ? ስንት ያወጣው መግለጫ የለም እኮ ያ ቃል ብሎ ነው ያለው። ያ ቃል አይደለም ያለው። አንተ ሰምተናል በተደጋጋሚ ቅድም ያወራው። በምንኛ ነው የምሰማው? ቆይ ያ ቃል ነው ያለልኛል እንዴ? ቆይ አንዴ ያ ቃል አይደለም ያለው። ስማ እንገልጻለን። እሺ ሰዎች ይቀበላሉ ወይ ብላ ጠየቀች። ፓስተር ቤኒ የሚመጡበት ቀን ኦልሬዲ ተወስኗል። የተወሰኖች ሚቲንግ ቀጥለውን ቀን ስፔሻል መጀመሪያ ከተማ አቀፍ የሆኑ ቱሪዞች፣ ሁለተኛ ደረጃ እኛ ሀገር ላይ የተለመደ ስርዓት አለ። ይሄ ምንድነው? በግላቸው ተነስተው እከሌ ስህተት ነው እከሌ አሰራርና አካሄድ የተለመደ ነው። ነገር ግን
አሁን ባለን ኤክስፒሪየንስ እንደምታውቁት የቢሊግራም ፕሮግራም በወንጌል አማኞች ካውንስል በኩል የተደረገ ነው። በማ በኩል የተደረገ ነው ቃዶሽ? ኦኬ፣ በካውንስል የተደረገ ነው ብሎ ነው ያለው። እንግዲህ ምንም ያለምንም ማስረጃ እስቲ እኔ አልሰማውም እኮ እሱን እኮ እያልኩ ያለሁት እንደዛ ብሏል። አልካድኩም እኮ እሱ ቅድም አልሰማውም። በል ቃዶሽ፣ እኔ ለወደፊቱ የምመክር ነገር ቁጭ ብለህ ስለ ቤተ እምነት እወቅ። ችግር የለውም። ጆይን እንዳልክ አትላክ። እሺ ገብቼ ምንድን ነው ማወራው? አንተ ስማ እንጂ እንዲ አትምከረኝ አይባልም። አይ ትልቅ ሰው አይደለ እንዴ? አትምከረኝ እንዴት ይባላል? ጆይን እንዳልከው ራስ እኔ ልክ ጆይን ሲል እያየሁት ነው ጌታ። ከዛ ጆይን እንዳለ ወዲያው ገስት ላከ። ስለምን ይወራ? ስለተወራው ነገር እውቀት ይኑረው አይኑረው፣ መረጃ ይኑረው አይኑረው አያውቅም። በቃ ያገኘህበት ገስት አትሰቀል። ሁሉ ነገር አይወራም። ሁሉ ነገር ላይ ሀሳብ አይሰጥም። ፕሮቴስታንት ተከታዮች አሁን ማነች ቃለ ሕይወትም ከሰጠችው መግለጫ በኋላ ስለ ሰውየው የተነገረው ነገር ከተሰማ በኋላ እንዲሁም ደግሞ በካውንስሉ የተዘጋጀው ተብሎ ከተባለ በኋላ ትወጣላችሁ ወይስ አትወጡም? ጉዳዩ መስቀል አደባባይ ትገኛላችሁ ወይስ አትገኙ? የምትገኙ ከሆነ ቃለ ሕይወት ተሳስታለች ወይ ነው። ማትገኙ ከሆነ ደግሞ እነ ሐዋርያው ዘላለም ካውንስሉን ያመጣው ብለዋል እና ካውንስሉ ተሳስቷል ወይ? ይህን የኔ ጥያቄ ይሄ ነው። ሲጀመርም ነጭ አምላኪ ስለሆናችሁ ይሄ ሁሉ ያዙ ይልቀቁኝ አንድ ሰው ይመጣል ብላችሁ ከዛ ደግሞ የሰውየው እንትን ምናምን ያሞነ ግን ጥያቄ ይሄ ነው። ይሄን መመለስ እንትን ያላችሁ ካላችሁ ከቃዶሽ በቀር ማለት ትችላላችሁ። ቃዶሽ ቁጭ ብለህ ተማር፣ ስማ። አንዳንድ ጊዜ ዝም ብለን እኛ ራሱ ገስት ላይ ቁጭ እያደረግነው ልጁን ማይሆን ነገር ውስጥ እየከተት ነው ሊሆን ይችላል። የሚያጠናበትን ጊዜ እየነፈግ ነው እንዳይሆን አላችሁ። ለዚህ ጥያቄ ምላሽ የምትሰጡ የለቀቁትን ቪዲዮ እየገባችሁ ሪፖስት ምናምን አድርጎ አደራ። እንደሻ ነው የምናደርገው። የላከ ጴንጤ የለም። ለዚህ ነገር ምላሽ መስጠት የሚችል ሰው ካለ አንድ ቁጥር ጻፍ እስቲ። አሁን ቀለሜ ምን ይላል የሚለውም እኔ መስማት ፈልገ። ያኔ አንድ ቀለሜ ይደግፉ የነበረው ማ ነበረ? ቲቪ ጆሹዋ አስታወስኩት። ቲቪ ጆሹዋ ላይ ባለነጭ ፈረሱ እና ያኔም እንዲህ ክርክር ተነስቶ ነበረ እና ይህን ሰውዬ አንቀበልም የሚሉ እዚሁ ከእሱ ጋር ቲክቶክ ላይ የሚሰሩ ሰዎች ነበሩ። እሱ ደግሞ እኔ እግዚአብሔር በህልምን ያሳየኝ ሁሉ አለ እኮ። የሰውየውን ልክነት ማለት ነው። ልክ አይደለም የሚሉ እና አማን ሻሎም ተነስተው ሰውየው ሐሰተኛ ነው አሉ። ቀለሜ ደግሞ ልክ ነው፣ እኔ አንተን ሳይሆን መንፈሴን ነው ማምነው አለ። እንዲህ አይነት ልዩነት ተነስቶ ነበር ታስታውሱ ከሆነ። አሁንስ መቼም ቀለሜ እንዲህ አይነት ነገር ይወዳል። ምን እንደሚል ነገሩ አለም አላለም ያው እሱ ባለማወቁ የጸና ሰው ስለሆነ። እሺ የለም ትጽፉ የላችሁም? እሺ ቆይ አንዴ። ዞላ ጴንጤ ካልሆንክ ምንድን ነው አትግባ። ያው አሁን ጴንጤ እየጠበቅን ስለሆነ ማለት ነው። ይህን የሚደግፍ ጴንጤ ብቻ ገስት ላኩ። ጴንጤ ብቻ እና አራጉት፣ ቪዲዮ ስሩ በምትፈልጉት መልኩ። ከፈለጋችሁ እንትን ላይ ቴሌግራም ላይ ያስቀምጥላችኋለሁ። ከፈለጋችሁ እኔ ቪዲዮ ላይ አለ ቪዲዮዎቹ ማለት ነው። ቆርጣችሁ
በምትፈልጉት መልኩ እያደረጋችሁ ግን ይህን አጀንዳ መስጠት አለብን። ይወያዩበት። ተደራቢ አጀንዳ ማለት ነው። ከእንትኖች ጋር በዚህም ያለ ላይ አለ አይደለ? ሌላ ተጨማሪ ማለት ነው ስቶሪ ወይ አንቺ ያደረግከው ቪዲዮ አስታወስከው? ያና ማንሻሎም እና የዛሬው ነው ወይስ ዛሬ ያደረግከው ከኦርቶዶክሳዊ ወጣት ያደረግከው ስቶሪ ላይ ያደረግከው አንተ ክርስቶስ የሞተው ለተመረጡት ነው የሚለው ትምህርትና የጴንጤቆስጣል ትምህርት እንዴት ሲፋጭ እንደነበር የነበረበት ጊዜ አስታወስኳል። እሱን ራሱ መፍትሄ ሳይሰጡበት ነው በቃ የሆነው ይሁን የበሰለው ይብሰል እኛ ተከርኖ በውስጥ እንጨቃጨቅ ብለው ያለፉት ማለት ነው። እና ቪዲዮ የምትሰሩ ሰዎችም የእሱን ጊዜ ቪዲዮ እያመጣችሁ መስራት ትችላላችሁ። አንደኛው ዋናው ጭቅጭቃቸውም ይሄ ስለሆነ ማለት ነው። ላሰማችሁ መሆን የለበትም። ስለዚህ ለጠላት እድል ፈንታ መስጠት የለበትም። አይ ቲንክ በቂ ነው። የአንቦጫረቅ ነው እስካሁን በቂ ነው። ስለዚህ እንደዚህ አይነት መንቦጫረቅ አዲስ ርዕስ ሲመጣ በጀርባ በኩል እናወርታል። እንደዚህ አይነት ርዕስ ሲመጣ በጀርባ በኩል እናወራለን። ከቀለሜ ጋር ነው እኮ እንደሚያወሩት። ቀለሜ አጋንንታዊ ነው ብሎ ኤፍሬም ባለ ጊዜ ይሄ ኢየሱስ ለዓለም አልሞተም የሚለው የካልቪኒስቶቹን ትምህርት አጋንንታዊ ነው ያልኩት ተሳስቼ ነው። እንደውም ሴጣናዊም አጋንንታዊም ነው ያለው። አሁን አንድ ሆነው ደግሞ ሉትራኖችን እያጠቁ ነው። ሉትራኖችን እያጠቁ ሁለቱ አንድ ላይ ቁጭ እያሉ ማለት ነው። እና እሱስ አጀንዳ የት ሄዱ ነው? ትክክለኛ ጥያቄ ነው። እሱን ምን አድርጋችሁት ነው አሁን አንድ ላይ የገጠማችሁት? ከዛን ደግሞ እናንተ ያን አጀንዳ ቁጭ አድርጋችሁ መልሳችሁ ደግሞ ከመካነ ኢየሱስ ጋር ያላችሁ ልዩነት ላይ ልታወሩ ነው ወይ? እሱም አንድ ጥያቄ ነው። በተጨማሪ ደግሞ ሰሞነኛውን ጉዳይ ደግሞ እንሰጣለን ማለት ነው። ፓስተር ቤኒን ትቀበሉታላችሁ አትቀበሉትም? ከተቀበላችሁት ቃለ ሕይወት ተሳስታለች ወይ? ካልተቀበላችሁት ካውንስሉ ተሳስቷል ወይ? ይሄ ነው ጥያቄው። አስበከዋል? ይሄን ጥያቄ አኩቻንና አማንሻሎምን አስቀምጠ ሁለቱም ጥምቀት ለድህነት አይደለም ከሚለው የሚሉትን እንትናን ዴቭን እየተከራከሩ ሁለቱ ግን ተቀምጠው ቤኒሂል ላይ አይስማሙም። አማንሻሎምና ኤፍሬም ባለ ጊዜ ማለት ነው። ግን ለሁለቱም ይሄ ጥያቄ ቢቀርብ ይሄ ሐሰተኛ ነው ያጋንንት ነው ይላል። አንደኛው ደግሞ ትክክለኛ ሰው ነው እሱን የመሰለማ ማንም ጻድቅ የለም ብሎ እንደሚያወራ አስበው። እስቲ ወጥተው ሲያወሩ እንስማ። ይሄ ቪዲዮ ነው ጋይስ። በአንድ ሰዓት ውስጥ 900 ምናምን ነው። በጣም ሞቷል እንደምታዩት። እኔ ጋር ብቻ ነው 1300 ላይክ እና 900 ቪው ነው የሚለው። አረ ቪዲዮማ በጣም ተመቷል። የሚያይ ሰው የለም፣ ወይንም ደግሞ ላይክ ሼር የሚያደርግ ሰው የለም። በጣም እየተመታ ነው። ቪዲዮዎች እየተመቱ ነው። ለማየት ምናምን ሞክሩ፣ ኮፒ ሊንክ ምናምን ለማድረግ ሞክሩ እንዲታዩ ብቻ። ያም ሆነ እናንተም ስሩበት፣ አጀንዳውን ይነሳ ማለት ነው። ከዛን መስቀል አደባባይ ላይ የሚገኘው ሰው ጥያቄዎች ይጠየቃል፣ ወይንም ራሱ እንዲጠይቅ በር እንከፍታለን። ምን አይነት ጥያቄ? ቃለ ሕይወት ስለተሳሳተች ነው ወይ መስቀል አደባባይ የተገኘው በዚህ ሰውዬ ለመማር የሚል ጥያቄ ነው። ምክንያቱም ቃለ ሕይወት ቤተክርስቲያን ምን ብላለች? ሐሰተኛ ነው ብላ 4 ነጥቦችን ዘርዝራ አልቀበለውም ብላለች። ያልተገኙትን ደግሞ ካውንስሉ ተሳስቶ ነው ወይ እናንተ ያልሄዳችሁት እንላለን። በሁለቱም ሳይድ። ምክንያቱም ካውንስሉን ያመጣው ብለውናል መግለጫ ሲሰጥ። ካውንስሉ ያመጣው አምኖበት ከሆነ ሁሉም ያሉት ደግሞ በካውንስሉ ስር ከሆነ የግዴታ መቀበል አለባቸው። በካውንስሉ ስር ሆነ ግን አልቀበልም አይባልማ። የሁላችንም ጥላ ነው ብሏል ራሱ ደግሞ ፓስተር ዘላለም እና ሐዋርያው ዘላለም። ከዛ አንጻር ጥያቄው በዚህ መልኩ ይሆናል። ለሁለቱ ትችሉ ቪዲዮ ስሩበት ምናምን እና ቪዲዮንም ምንድነው ኮፒ ሊንክ ምናምን ለማድረግ ሞክሩ። በተረፈ መልካም እሁድ፣ መልካም የአብይ ጾም።
እንግዲህ የአብይ ጾም ከነገ ጀምሮ ስለሚገባ አብይ ጾምን በተመለከተ እንዲሁም ሌሎቹንም ትምህርቶች ላይቭ ምናምን እየገባን እንማማራለን። በደንብ እንመለሳለን። እችን 2 ወሯን የጾሟን ወቅት ማለት ነው በተለያዩ ርዕሶች እንማማራለን እና እግዚአብሔር ይፍቀድ። መልካም ጾም ይሁንልን። እናመሰግናለን ስለነበረን ቆይታ። የእግዚአብሔር ስሙ የተመሰገነ ይሁን።